ሰራት ከጅምሩም ባራክ እንዲሁም ልጇ ካረንን በተመለከተ ወንድሙን ጃንን ሲጠረጥረው ነበረ። ጃን ራሱ ነው ተው ይቅርብ ወንድም ነው እንደዚህ አያረግም ብሎት መጀመሪያም ስለዚህ ጉዳይ ብዙ እንዳያስብበት ያደረገው። ነገር ግን አሁን ጃን ላይ ትንሽ ሆነ ማስረጃ ያገኘበት። ጃን ድብቅብቅ ያለ ማንነት አለው። በተለይ ደግሞ ባራክ ላለፉት ዓመታቶች ጃን የታሰረ ጊዜ እሷ በቀን በቀን በየሳምንቱም እየመጣች ተጠይቀው እንደነበረ፣ ይህ በመካከላቸው ያለ ግንኙነት ደግሞ ያለ ምክንያት እንደማይሆን እርግጠኛ ሆኗል። አሁን ሊገለው ሽጉጥ ይዞ ሄደ። ዘይነብና ጃን ይህን ነገር ቀድመው ፈርተው ነበረ። አሁን ጃን ወደሚኖርበት ጀልባ መጥተዋል። ጃን ከዚህ ጀልባ ውጪ ምንም መኖሪያ የለውም። ነገር ግን አሁን ሁለቱ ሲታገሉ ሳይታሰብ በድንገት ሰራት ተኮሰበት ሆዱ ላይ። ጃን ዝርግትግት ብሎ ወድቋል። የሆነ ነገር ተደግፏል፣ ግን አልሞተም። ዘይነብ መጣች፣ ከዛ ጃንም መጣ። ሰራትና ጃን የተጋጩበት መንገድ ይህን ያህል ለዚህ የሚያበቃ እንዳልሆነ የሚያውቁት ጃንና ዘይነብ አሁን ቶሎ ብለው ሰራትን ከዚህ ነገር ሊያሸሹት ናቸው። በተለይ ደግሞ ፖሊሶች እየመጡ ስለሆኑ አምቡላንስም ስለተጠራ ዘይነብ ገና ከመምጣት አምቡላንስ ሲጠራ ስትል ሰራት ፈዞ ነበር ሲያዩ የነበረው። አሁንም በሱ አይን ጥፋተኛው ጃን ነበር። ጃን ደግሞ እዚህ ጋር እያጣጣረ ዘይነብ ደብዳቤ እዚህ ጋር ደብዳቤ ስጪ ይላታል። ደብዳቤዎቹን ሰብስባ ቦርሳ ውስጥ ከተተችና ሰራትን ናኑ ጣለችው። ደገፍ አድርገው ቶሎ ብላ መኪና ውስጥ አስገባቸው። የራሱን መኪና አስነስታ ከዛ ቦታ እየሄደች ነበረ። ቤት ውስጥ ደግሞ ሀያልና ኤኪም እየተጣሉ ናቸው። ኤኪም የሀያል መኝታ ክፍል ገብታ የሆነ ነገር ስትሰራ ሀያል አገኘቻት። የኔን ነገር አትንኪብኝ እያለች አልነበረ። የኔ ነው እኮ ምክንያቱም እማዬ ሜዳሊያውን ካሸነፍሽ የሀያልን ደስ ያለሽን ነገር ትወስጅባታለች ብላኛለች ትላታለች። እንደዚህ ስታፎካከራቸው ነበረ እናታቸው። ከዛ አሁን ሁለቱም እልውስጥ ተገቡ። ሁለቱም በተቃራኒ መኝታ ክፍል ከገቡ በኋላ አንዷ የአንዷን እቃ በመስኮት በኩል እያወረወረች ነው። ድንገት ሳይታሰብ የአንገት ሀብሉ እዚህ ጋር ሲበተን፣ በተለይ ሀያል ዝቅ ብላ የተሰባበረውን የአንገት ሀብል እየተበተነውንም እየለቀመች ነበረ። ቤት ውስጥ እነሱ እዚህ ሲበጣበጡ፣ በአንድ በኩል ደግሞ ጃን ወንድሙን ይዞት ሆስፒታል መጣ። ወደ ሰራት ደውሎ የት ነህ እያሉ ነበረ። ሰራት ደግሞ እየመጣ ነው ይለዋል። ጃን ቢያንስ ሰራት የነገር እስከሚረጋጋ ድረስ ባይመጣ ደስ ይለዋል። አትምጣ እያሉ ነበረ። አትምጣ እዚህ ፖሊሶች አሉ፣ ከፖሊሶች ከጠየቁ ደግሞ ሌላ ችግር ነዋል። ይጠይቁኛ ታዲያ ይጠይቁኛ፣ እኔ ሁሉ ደግሞ እውነት ነግራችኋለሁ እያሉ ነበረ። በአንድ በኩል ኤኪምና ሀያል ጠባቸው ቀጠለ። ቤቱን ያመሰቃቅሉታል። ኤኪም የሀያል ክፍል ገብታለች፣ ሀያል የኤኪም ክፍል ገብታለች። ሁለቱም እንዲሆኑ ሲበጣበጡ፣ በአንድ በኩል ሰራት ደግሞ አሁንም ቢሆን አጠገብ ያለችው ዘይነብ መኪናውን እየነዳችሁ ነው አቁም ያላት። እምቢ ያለችው አቁም እያለ ሲጮህባት አቆመችለት። ከዛ ጥላው እየሄደች ነበረ። የነሽ የነ ምትሄጁ ና የመኪናውን ቁልፍ አምጪ፣ ደግሞ እነዛን ደብዳቤዎች አሁኑ ብጭቅጭቅ አድርገሽ ጣያቸው ሲላል ነበረ። ለምን መጀመሪያማ እናንብበው ቁም ነገር እናገኝበታለን ስትለው ነበረ። ውዷ ባለቤቴ ከወንድሜ ጋር እንዴት ቺት ስታደርግ እንደነበረ የፍቅር ኑዛዜውን እኔ ቁጭ ብዬ እሱን ተጎልቼ እንዳነብ ጠብቀሽ ነበር እንዴ? አምጪ ቁልፉን እያል ነበር። አልሰጠህም አለችው። ምን እንዲፈጠር ፈልገሽ ነው? ቆይ ተመልከች፣ ያ ፈሪ እንዴት ህይወቴ እንደነጠቀብኝ። በእኔ ቤት እኮ ደስተኛ ህይወት ደስተኛ ቤተሰብ ያለኝ ይመስለኝ ነበረ። ለካ ሁሉ ነገር ውሸት ነው። ተመልከች፣ ልጆቼን ከዚህ በኋላ እንዴት ነው የምጠብቀው? ቢሆን አምጪ ቁልፉን እያላን ነበረ። እንደዚህ መጨናነቅ አያስፈልግም። ይኸውልህ በመጀመሪያ ደረጃ አጣራ እርግጠኛ ትሁን። ልሰራ ተረጋጋ እባክህ። ሁለት ልጆች አሉ እባክህ፣ ለእነሱ ስትል መኖር አለብህ። ምንድነው ሀሳብ? ቆይ ተው፣ ኩራት ሌላ ነገር ውስጥ ነው የሚከተ። ተው ቢቀርብህ ይሻላል። ቢያንስ አንድ ጊዜ ሴት ልጆች እንዳሉ አስታውስ። ሰራት እየረሳ ነው፣ ብዙ ነገር እየረሳ ነው አለችው። ከዛ ዞራለች። ቁልፉን አምጪው እያለ እየጠየቃት ነው። እምቢ አለችው። አምጪ ብሎ እየተቆጣት ነበረ። ሰጠችው። መኪና ውስጥ ገቡ። እየተንቀሳቀሱ ናቸው። እንሂድ እያላ ነው ወደ ሆስፒታሉ። እምቢ እያለችው ደብዳቤዎቹን ከቦርሳ ውስጥ ስታወጣ ጣዩ እያላ ነበር። አይሆንም ከፈለክ አንተ ማንበብ ካልፈለክ እኔ ያነበዋለሁ ብላ ፊቷን ሸፈነች። እሱ ደብዳቤውን በምንም መንገድ ሊያነበው በማይችልበት አቅጣጫ ሆና ነበረ ስታነብ የነበረው። ፊቷን ዞር አድርጋ ደብዳቤውን ዝቅ ብላ እያነበበች እያለ እንግዲህ ጃን በጣም አዝናለሁ፣ ታውቃለህ የኔ ሁለቱን ከባባድ ኃጢአቶች፣ የመጀመሪያው ሰራት ለቺት አድርጌበታለሁ፣ ሁለተኛው ደግሞ ሴት ልጄን ጥያት ሄጃለሁ። እንግዲህ ምንም ማድረግ አልችልም። አንድም መጥፎ እናት ነኝ፣ ሁለትም ደግሞ መጥፎ ሚስት ነኝ። በምንም መንገድ ጥሩ ሊሆን አልችልም። እንግዲህ ሰራት ደግሞ ወንድም ነው። ሁሉ ነገር እንድነግረው አይደለም፣ እኔም ያንተን ሚስጥር ጠብቅልሃለሁ፣ አንተም የኔን ሚስጥር ጠብቅልኛለህ የሚል መስመር እያነበበች ነበረ ዜጋ ዘይነብ። ከዛም በኋላ አይኗ በራ ገባት። ከዛ ሁለቱም መኪናቸውን አቆሙ። የሆነ ቦታ ወርደው እየተቀመጡ ነበረ። ለሰራት ደብዳቤውን ሰጠችው። ደብዳቤውን እያነበበው ነበረ። ሰራትን ሳየው አንዳንዴ በጣም ነው የማዝነው፣ በጣም አፍራለሁ። ማለቴ የኢኪምና የሀያል እናት መሆን ይገባኝ ነበረ ብዬ ሳስብ በቃ አንድም ሰራት ላይ ቺት አድርጌበታለሁ፣ ማግጬበታለሁ። እንደገና ደግሞ የሚወደኝ ይመስለኝ ነበር፣ ነገር ግን እንደማይወደኝም አረጋግጫለሁ። እና ምናልባት ይህን ነገር ያረኩት ለበቀል ይሁን ወይም ደግሞ ለራሴ ጥሩ ስሜት እንዲሰማኝ ይሁን አላውቅም የሚል ነበር መልእክቱ። ደብዳቤ ሊጻፈው መልእክት ለጃን ነበር የጻፈችው ባራክ። አሁን ጃን ይህንን መልእክት እያነበበ ሚስቱ ምን አይነት ሰው እንደሆነች በቀለው ለማወቅ እየቻለ ነው። የካድርን አባት ከዚህ በኋላ ፈልገው ለማግኘት ቀላል እንደማይሆንለት ይታወቃል።
በሌላ በኩል ሴቪም ደግሞ ዋናው ሳሎን ውስጥ ተቀምጣለች ከአዝራ ጋር። ከዛ በቀጥታ ሴቪም ወደ ዘይነብ ራሱ ደወለችላት። ሄለው የት ነበርሽ? የት ሄደሽ ነው? ሴት ልጆቹ እዚህ እርስ በርስ ይጣላሉ፣ አንቺ የት እየዞርሽ ነው አለቻት። ይቅርታ አድርጊልኝ ወይዘሮ ሴቪም የሆነ አስቸኳይ ጉዳይ ገጥሞኝ ነበረ፣ እዛ ሚር ነበረብኝ አለቻት። ኧረ ጥሩ ለሰራት ሁሉን ነገር ነግረዋለሁ። በስትመጪ ጓዘሽን ጠቅለልሽ እህትሽን ይዘሽ ከዚህ ቤት እንድትውጪ ብቻ ነው የምፈልገው፣ ሌላ ነገር አልፈልግም አለቻት። ዘይነብ ዝም ብላ ስልኩን ዘጋችው። ከዛ ሄዳ ከሰራት አጠገብ ተቀመጠች። ከዛም በኋላ ደህና ነው ወይ ብላ ጠይቀችው። አጠይቋ ገርሞት ትኮር ብሎ ተመለከታት። በሌላ በኩል ካደር ዘይነብ ከጧት ጀምሮ ቤት ስላልነበረች ራባት ምግብ የሚሰጣት ሰው አጣች። ኪችን መታ የሆነ ዳቦ ላይ የሆነ የሚቀባ ነገር እየቀባች ነው። ሴቪም መታ ኪችኑን በሙሉ አጨመላለቅሽው አይደለ? አይ ለማንኛውም እህትሽ ትመጣለች፣ የሚዘጋጀውን ነገር አዘጋጂ፣ ጠረግ ብላችሁ ትወጣላችሁ ዛሬ ብላት ዞር ትላለች። ካደር ክው ነበር ያለችው። ሰራት እንዲሁም ዘይነብ ወደ ሆስፒታል መጡ። ከዛ በኋላ እዛው ጂያንን እያገኙን ነበረ። ሁኔታው እንዴት ነው የጂያን የወንድሜ ብሎ ሰራት ሲጠይቅ ለህይወቱ የሚያሰጋ ነገር የለውም፣ ነገር ግን ከባድ ነው ማለት ወደ ራሱ ሲመለስ ፖሊስ ይመጣና ቃሉን ይቀበላል። ከዛ በኋላ የሚሆነውን ነገር አላውቅም ሲለው ነበረ። ስማች አስፈላጊ ከሆነ እጄን እሰጣለሁ፣ መቀጣት ካለብኝ እቀጣለሁ ይላል። አትንቀሽቀሽ ሰራት እያለ ጂያን ይቆጣዋል። ይኸውልህ ወንድሜ ንጹህ ሰው ነው፣ ከሁሉም በላይ ያበሳጨኝ ይሄ ጥፋቴ ነው። ሲጀመር እሱ መጠርጠሬ ግራ የገባኝ ነገር ግን ባራክ ምንድነው ስለሱ የምታውቀው ነገር ከባድ ሚስጥር ምንድነው ይህን ያህል ያስፈራው ለእኔ እንዳይነግረኝ? እኔ እኮ ወንድሙ እኮ ነኝ፣ ከኔ እንደዚህ ነገር መደበቅ አልነበረበትም እያለው ዞር አለ። ይህን ጊዜ ጂያንና ዘይነብ በሚስጥር ማውራት ጀመሩ። ባለፈው ለታ ከባራክ ጋር በሚስጥር ለብቻ በስልክ ሲያወራ የነበረውን ሰው ስልኩን አግኝቼዋለሁ በኋላ እንሄዳለን እያላን ነበረ። እሺ አለችው። ሴቪ ማታ ላይ ቁጭ ብላ ዘይነብ እስክትመጣ እየጠበቀቻት ነው። ዘይነብ በሩን ከፍታ ስትገባ ወይዘሪት ዘይነብ መጣሽ? ነይ ግቢ እስኪ ነይ ግቢ። አሁን መቼስ ያለ ፈቃድ ዛሬ እንደፈለግሽ ውለሽ ስለመጣሽ ከስራሽ ላባረሽ ነው፣ ሌላ ምንም ነገር ልረዳሽ አልችልም ትላታለች። ከዛ ከኋላ ተከትሎ እየገባ ነበረው። እማዬ እኔ ፈቅጄላት ነው፣ ምንም ችግር የለም ለዘይነብ ፈቅጄላት ነው እያለ እየገባ ነበረ። የበለጠ ሴቪንን እያበሳጫ ነበር። ሰራት ይኸውልህ ሴት ልጆች ዛሬ ሲጣሉ ነበር እንዳለ እቃቸውን በሙሉ በመስኮት በበር በኩል እየጣሉ ነበረ ስትለው በኋላ እናግራቸዋለሁ እያለ ነው። ይህን ነገር ሲሰሙ የነበሩት ኤኪምና ሀያል ናቸው። መጀመሪያኑ መጥቶ የሚቆጣቸው መሰላቸው፣ ነገር ግን ብዙም ደካክሞ ስለነበረ ነገ ምናምን ነገር ሲል ይሄው ለእኛ ግድ አይሰጠውም አይገርም ገብተን እንተኛ ትላታለች ሀያል ኤኪምን። ሴቶቹ በዚህ ምክንያት እየተናደዱ ናቸው፣ በአባታቸው መከፋታቸው አልቀረም። አዝራ ከሴቪም ጋር ነበረች። ጂያን ችግር አለ እንዴ ስትለው አንቺ እኮ ሲጀመር እንደዚህ አይነት ነገር መጨነቅ የለብሽም ከመጀመሩ ነው አንቺ መጨነቅ የጀመርሽው እያለ እንደዚህ አይነት ጥያቄ እንዳጠይቅ እየነገራን ነበረ። እናቱንም ነይ ተነሽ ብሏት ከሶፋ ላይ አስነስቶ ወደ መኝታ ክፍሏ እየወሰዳን ነበረ። ከዛ ዘይነብ ወደ ካደር መኝታ ክፍል መጣች። ካደር ልብሷን አጣጥፋ እየጠበቀቻት ነው። ዝግጁ ናት ለመሄድ። ምን ነው ልብስሽ እንደዚህ ያጣጠፍሽ ስትላት ወይዘሮ ሴቪም እኮ አሁን ነው ከእህትሽ ጋር ከዚህ ቤት ትሄጃለሽ ብላኝ ነበር ለዛ ነው አለቻት። አረኝትም አንሄድም አይዞሽ ብላ እያባበለቻ ነበር። ታክፋታለች። በአንድ በኩል ሰራት አሁንም ቢሆን ደግሞ ደጋግሞ ደብዳቤውን እያነበበው ነበረ። ወንድሙ ጂያንን ነቅቶ እስከሚያናግረው ድረስ በጣም ቸኩሯል። ከዛ በጠዋት ሴት ልጆቹን እያናገራቸው ነበረ። ምሮ እንደዚህ የሚያጣላችሁ እያላቸው ነበረ። አባዬ ግን ከምትጀምሮ እንደዚህ የተቀየርከው እያለችው ነበረ። በተለይ ደግሞ እንዴት ባራክን እንደዚህ ጣል ታረጋታለህ እናታችንን ብለው እየጠየቁ ነው። ድንገት ዘይነብ መጣች። ሲያስቡት ከዘይነብ ጋር በጣም እየተቀራረበ እንደሆነ ይታያቸዋል። በዚህ ነገር ትንሽ ይከፋሉ። ከዛ በድንገት ሴቪ መጣች። እነሱን ተሰናብታቻቸው እየሄዱ ናቸው። ዘይነብን አናግርሻለሁ እያለቻን፣ ምክንያቱም ዘይነብ ቀስ በቀስ ሰራትን ልታጠምደው አይነት ስሜት እየተሰማን ነበረ። ካደር ደግሞ ሀያልን በጣም ነው የምትወዳት። ጠራቻት። በረጋ ሆና ቁርስ እኮ አልበላሽም የሆነ አረንጓዴ ነገር ነው የጠጣሽው በባዶልሽ ይረብሻል ብላ የሆነ ሳንዱች ነገር ሊሰጣን ነበረ። ነገር ግን ሀያል ችግር የለም እኔ እኮ እንዳልወፍር በጣም ስለምፈራ ቁርስ ዘላለሁ፣ በሱ ቦታ ሌላ ነገር ነው የምጠጣው አልቻት። ኤኪም እንዴት ጣፋጭ ነገር ትበያለሽ ብላ ሀያልን እየተቆጣቻት እያሾፈችባት ትሄዳለች። ከዛ ሴቪም ዘይነብን ይኸውልሽ መቼም ቢሆን አይሳካልሽም ሰራትን አታገቢውም አለቻት። ምን ትላታለች። እዚህ ጋር ዘይነብ ደንግጣ ታይ እንደዚህ ስትታየው ሞኛ ትመስይኝ ፈጣሪ ሆይ ትመስያለሽ እኮ ምንም የማታውቂኝ ምስኪን እኮ ነው የምትመስይው። ነገር ግን ይኸውልሽ ስታስቢው አንቺ ባራክ ላይ የምትደርሺ ይመስልሻል? ስታስቢው እስኪ በውበት በአስተሳሰብ በትምህርት በብዙ ነገር እኮ ትበልጥሻለች እኮ ስትላት ወይዘሮ ሴቪም ኧረ እባክሽ ትንሽ እፈሪ እንደዚህ ስትይ የማይገናኝ ነገር አታገናኝ ብላት እየወጣች ነበረ። በሌላ በኩል ጂያንም ቢሆን ከሚስቱ ጋር ነበረ። አዝራ እንዴት ነው ሰሞኑን ደህና አይደለም? ሆቴል ውስጥ የተፈጠረ ነገር አለ እንዴ ስትለው የኔ ፍቅር እንደዚህ አይነት ጥያቄ ጠይቂያ እንደውም ባታስቢ ነው የሚሻልሽ። ስታስቢ ነው እዚህ ጋር ግንባርሽ ጋር ፊትሽ ይሸበሸባል እና እርሹሽ እያላን ነበረ። ከዛ ተሳስተሽ እንዳትውጪ እያላን ነው። ምናልባት ጂያን ሄዳ ልጠይቀው ካሰበች ምድረ ወደ ድሮ ፍቅረኛሽ ሄደሽ ልጠይቂው እንዴ ሲላት አስደነገጣት። እባክህ እንደዛ አትበል እያለችው ነበረ። ተሰናብቷት ወጣ። በአንድ በኩል ሰራት መኪና ውስጥ ነው ያለው። ከዘይነብ ቴክስት እየተላከለን ነው። ቴክስት መደራረግም ጀምረዋል። ዘይነብ ደግሞ ዛሬ ከጃን ጋር የሆነ ቀጠሮ አለባት። አብረው እየወጡ ናቸው። ሰራት በአንድ በኩል ጃን ወደተኛበት ወንድሙ ወዳለበት ሆስፒታል መጣ። ወደ ክፍሉ እየገባ ነበረ። ሰራት ገና ከመግባቱ እየጸጽተው ነበር። ይቅርታ እየጠየቀው ነው ወንድሙን። ግን እንዴት ደበከኝ እያለው ነበረ። ምንም እንኳን ቢሆን እንዴት ብታስፈራራ ነው አንተ? እንዴት ከወንድምነት በለጠብህ? እሷ ስለ አንተ ምንስ ብታቅ ነው? ምንስ ብታረግል ነው? እንዴት አንተን እኮ እሷን በቃ የምታፈቅረኝ የምትወደኝ መስሎኝ
ስስማት አጠገቤ ነበረች፣ አጠገቤ ሁሉ ጊዜ ስተኛ አጠገቤ ሆና ብዙ ነገር ስታረግ፣ ግን ከጠላቴ ጋር ነበርኩ ለካ እስካሁን ድረስ ይህ ሚስጥር እያወክ እንዴት ትደብቀኛለህ እያለው ነበረ። ሁለቱም ተላቀሱ። በጣም ግራ ገብቶት ሰራት እየወጣ ነበረ። ጂያንና ዘይነብ ወደ አንድ ሰው እየመጡ እየገቡ ናቸው። ጂያን ወደ ውስጥ እየገባ መተናል እያል ነበረ። ሰውየው የሆነ ስራ ነገር እየሰራ ነበር። ጂያንን ሲያዩ ድምፁን ሲሰማ ደነገጠ። ጂያን ሄዶ እየመታው ነበረ። እንዴት ነው ከባራክ ጋርን በዛ ደረጃ ስልክ ልታወራ የቻልከው እያሉ ነበረ። ነገሩን ሲያጣሩ ለካ የሰውዬ ባራክን እሱም ቢሆን እያስፈራራ ገንዘብ ሲቀበላን ነበረ። በአንድ ወቅት በጣም ከሰርኩ ብዙ ገንዘብ ያስፈልገኝ ነበረ፣ ከሰው ውጭ ማንም ሊረዳኝ አይችልም ነበር ይላል። ስለ ካደር በወቅቱ ያቅ ነበረ። ስለዚህ እያስፈራራ በየጊዜው ገንዘብ ሲቀበላት ቆይቷል። ድንገት እዚህ ጋር ጂያን ከሱ ጋር እየተጣላ ጸጉሩን ሲጎትተው የተወሰነ ጸጉሩን እጁ ላይ ያገኘ። ይሄው ማን ያቀለኝ እኮ የልጅቷ አባት እንኳን ተኩል ልትሆን ትችላለህ፣ ስለዚህ ፈጥነን የዲኤንኤ ምርመራውን እናደርጋለን ሲለው ነበረ። ይኸውላችሁ እንደፈለጋችሁ አድርጉ፣ እኔ የባራክ ሴት ልጅ አባት አይደለሁም እያለ ነበረ። እያስፈራራ ገንዘብ ሲቀበላት እንደነበረ ቢናደዱበትም ነገር ግን አባት ባለመሆኑ ምንም ማድረግ አልቻሉም። ስለዚህ ምንም ማድረግ ስላልቻሉ ትተውት እየወጡ ናቸው። ሰራት በሌላ በኩል ባራክ ወደተኛችበት ክፍል መጣ። ሲመጣ ዶክተሯ ስታገኘው በሚገርም መልኩ ቆንጆ እንቅልፍ እየተኛች ነው ልዕልቷ። ቆንጆ እንቅልፍ አለችው። እሷ ከሄደች በኋላ ዝም ብሎ ነበር። ባራክን አያታያትና እቺማ ምን ቆንጆ ልዕልት ናት፣ እቺማ አስፈራዋ ጨካኛ ጠንቋይ ናት በዚህ ታሪክ ውስጥ እንዴትም ሆና ልዕልት ልትሆን አትችልም እያለ ነበረ። እዚህ ሶኬቱ ነቃቅዬ ልግደላት እንዴ ብሎ ብዙ ተመኘ። ኦክሲጅኑ ምናምን ነገር ሊነቃቅለው ተመኘና ግን አይ ጥሩ አይደለም ብሎ እየወጣ ነበረ። ዘይነብ ከእህቷ ጋር እየተደዋወለች ነው። ደህና ነኝ ያለሁልሽ። እስካሁን ድረስ እንግዲህ የካደር አባት ሊገኝ አልቻለም። ኧረ ምንም ፍንክች ምንም ነገር የለም ባክሽ። አይ ግራ ገብቶኛል። አይ መፈለጋችንም አናቆምም። እኔ እንጃ አጠገቤ ያሉትን በሙሉ እየተጠራጠርኩኝ ነው። በተጠራጠርኩት መሰረት ግን የዲኤንኤ ምርመራ ተደርጎ ነበር። ነገር ግን ከአንዳቸው ጋር የመሳሰልም ግራ ገብቶኛል። በተለይ ባለፈው ለ20 ልደት የመጣው አጋጣሚ ላይ ሁሉ ነገር አድርጌያለሁ ስትራ ነበረ። ምናልባት ከዛኛው ደግሞ ከወንድሞ ዲኤንኤ ምርመራ አድርገሻል አለቻት። ከዛ ማለት ከጂያን ስትራት ከጂያን ከአቶ ጂያን ብታረጊስ ምርመራ እዛ ጀልባ ላይ የሚኖረው ሳይሆን አሁን የሚያግዝሽ አለቻት። አረረረ እሱ ቢሆን ኖሮማ መጀመሪያ ይቃወም ነበረ፣ መጀመሪያ ሀሳቡን አይቀበልም ነበረ አለቻት። ነገር ግን ኢብሮ አልመስልሽ አላት። ከዛ በኋላ ዘይነብ የጽዳት አገልግሎት እየፈለገች ነበር። የቤቱ ባለቤት ሴቪ ከቻልሽ አለቻት። ኢብሮ አስብበታለሁ እያለቻት ነበረ። ከዛ እዚህ ጋር ዘይነብም ከእናቷ ጋር ስልክ እያወራች ነው። ስልኩ ተቆረጠ። በሌላ በኩል ሰራትም ቢሆን ወደ ሆቴሉ ወደ ስራ ቦታ እየመጣ ነው ያለው። ማን ነው የሆቴሉ አስተዳደር የምናደርገው ብሎ እየጠየቀው ነበረ። አሁን ቀጣይ የሆቴሉ አስተዳደር የሚሆነው ሰው በጂያን ወጥመድ ውስጥ ይወድቃል። በተለይ ደግሞ ቲቤት ከሚባለው አደገኛ ሰው ጋር ጂያን እየሰራ ስላለ የሆኑ ወንጀለኞች መጥተው አልጋቸውን ይዛሉ ሰሞኑን። ስለዚህ አሁን ማንውን እያለ እሱ ሲያማክረው፣ በአንድ በኩል ደግሞ አዝራ ተደብቃ ጂያንን ለመጠየቅ ሄደች። ለመጣሽ እያላን ነበረ። ምንም ያንተ ሁኔታ አስፈርቶኝ ነው የመጣሁት እንዴት ነህ እያለችው ነበር። ድንገት ጂያን መጣ። ጂያን ሲመጣ ፈጥና ተደበቀች። ለምን እየፈራችው እንዳለም አልገባ ብሎታል። ቤት ውስጥ ከጂያን ጋር በፍቅር ጉዳይ ደስተኛ እንዳልሆነች ነበር የተረዳው። ድንገት ጂያን ከመምጣቱ እያናገረው ነበረ። የሆቴሉ አስተዳደር ሁን ብሎ ጠየቀው። እምቢ እያለው ነበረ። ጂያን በጣም ለመነው። ሲለምነው ጂያንም እሺ ብሎ ተቀበለው። ከዛ በኋላ ጂያን አብሬህ እጠብቅሃለሁ አብረን እንውጣ ሲለው ጂያን ችግር ይለመጣለሁ አንተ ሂድ ብለው በጣም ተጫነው። በጣም እንዴት ሲጫነው ምንም ማድረግ አልቻለም። ጂያን ወጣ። ከዛ አዝራ ከተደበቀችበት ወጣች። ከዛም በኋላ እንዳይነግረው እየለመነችው በቀጥታ እየወጣች ነበረ። ይህን ጊዜ ጂያን ወደ ቲቤት ደውሎ አሳክተነዋል እያለው ነበረ። የሆቴሉ ባለቤት ማን እንደሆነ ይነግረዋል። ከዚህ በኋላ አስተዳደር። በሌላ በኩል አዝራ ቀድማ ቤት መታለች። ጂያንን ቀድሞ ቤት ስትመጣ በአንድ በኩል ዘይነብ ደግሞ ከወንድሟ ጋር እያወራች ነበር። ሊጠይቃት መጥቶ ቤቷ የሰራት ቤት መጥቶ በርጋ ቆሞ እያወራት ድንገት አዝራን ሳያት በሷ ውበት ተማረከ። ገርሞት እየተከተላን ነበረ። ሰራት ግን በጣም እየፈራ ነው ከዘይነብ ፍቅር እንዳይዘው። ከእሷ ጋር አብሮ ብዙ ጊዜ እያሳለፈ ነው። ዘይነብ እንደ ባራክ አይደለችም። እንደ ባራክ ሰው የምትገመገም በብዙ ነገሮች የተወጠረች ስትረስ ሊሆነች ሰው አይደለችም። ከዛ ስለ ዘይነብ ብዙ ባሰበ ቁጥር ልክ ባራክ ላይ ቺት እንዳረገባት አይነት ስሜት ይሰማዋል። አሁን ጥቂት እሷን ካናገረ በኋላ ዘይነብን ውጭ ወጣ። ውጭ ሆኖ ዝም ብሎ ዞር ብሎ ሲመለከት ዘይነብን አያት። ዘይነብ የሆነ አበባ ነገር ይዛ ወጥታ እያስቀመጠች ነበር በርጋ። ከዛም በኋላ እሷን መመልከቱን ቀጠለ። ገረመው። ድንገት እዛው ጋር እንቅልፍ ሸለብ አረገው። እንቅልፍ ሸለብ ሲያረገው በህልሙ የታየችው ባራክ ነበረች። ከኔ ውጭ ሌላ ሰው እያሰብክ ነው፣ ሌላ ሰው እየተመኘ ነው ስትሉ ነበረ። ምንስ ብመኝ እያላ ነበር። እሱ ደግሞ ተናዶ ከዛ ሲነቃ ምንም ነገር የለም። ደነገጠ። ሰራት ፈጥኖ ወደ ዘይነብ መኝታ ክፍል መጣ። አንኳኳ። አቶ ሰራት ምን ተፈጠረ በዚህ በማታ አለችው። ላናግርሽ ፈልጌ ነበረ። ነገ መግዛት ያለብንን ነገር እንገዛለን አይደለ ልነግርሽ ብዬ ረሳሁት እያላን ነበር። መሳቅ ጀመረ። ከሷ ጋር እየተጫወተ ነበረ። እያወራ ዘና ብሎ የነበረው እሷም ዘና ብላ አወራችው። ከዛ ወደ ክፍሏ መጣች። አልጋዋ ላይ ጋደም ብላ ደስ የሚል ስሜት እየተሰማት ነው። እሱም ቢሆን ተመሳሳይ ስሜት እየተሰማው ነበረ።
ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።